ኢማሙ አህመድ አልጋዚ ታሪክ ላይ ትልቅ ስራን ሰርቷል። ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አርጎ ለመግዛት ተንቀሳቅሷል። በጣም ደግሞ በጣም ያሳፈረኝ በጣም ያሳዘነኝ ግራኝ መሐመድ የኢትዮጵያ መሪ አድርጎ መቁጠር መታሰቡ ነው። ኢትዮጵያ ውስጥ አንድም ሙስሊም ንጉስ ሆኖ አያውቅም። አንድም ንጉስ አርማ አልሰለመም። ግርማ አስፈሪ አልሰለመም። ግርማ ማለት ንጉስ አርማ ነው፣ ሁለተኛ ስሙ ነው። አንድም የሰለመ የለም። እኛ በዛ ጉዳይ ላይ ቢሰልምም ባይሰልምም ለኛ ጉዳይ ሆኖ አይደለም። ምክንያቱም ሰው የፈለገውን ሃይማኖት የመከተል መብት አለው። ነገር ግን የሐሰት ትርክት ለመፍጠር የሚደረገው አካሄድ ግን በጣም ነውር ነው። በርካታ ታሪክ ጻፊያን የኢትዮጵያ ሞኒ የውጭ የጻፉት ላይ የሚገኝ ነገር አይደለም። ኢማም አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኝ ያሉት ግራ የሆነባቸው ሰዎች ናቸው። ያን ተግባር ሲፈጽም ኢማም አህመድ ቤተክርስቲያን አጥፍቷል፣ ሀገር አጥፍቷል ይላሉ። እውነት ቢሆን ኖሮ ኢማም አህመድ የሚያጠፋው ላሊበላን ነበር። ኢማም አህመድ የሚያጠፋው አክሱምን ነበር፣ የክርስቲያን እምብርት ተብሎ የሚባሉት ማዕከሎች። ነገር ግን ኢማም አህመድ አላጠፋም። እስልምና ለማጥፋት መጣ ዲን አይደለም። አላህን ፍሩ እያለ በተቅዋ ያዘዘ ነበር ጦሮቹን ያንቀሳቀሰው። ኢትዮጵያን አንድ ላይ ያደርግ አይደለም የመጣው ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድ። ግራኝ ሲባል ይናደዳሉ አንዳንዶች። ግራኝ በነገራችን ላይ ስድብ አይደለም እኮ። ግራኝ ማለት ግራ እጃችሁን ትጠቀማላችሁ ማለት፣ ከቀኝ እጃችሁ በላይ ግራችሁን ከተጠቀማችሁ ግራኝ ናችሁ። ስለዚህ ስድብ አይደለም። ግራኝ ስም ነው። በቃ ጀስት ምን የትኛውን እጃችሁን ይበልጥ የምትጠቀሙት የሚለው ነው አይደለም። ግራኝ አውሬ ቢሉት ራሱ ሊገርምህ አይገባም። ምክንያቱም በሰዓቱ ያደረገው ነገር እጅጉን በጣም የሚጸያፍ ነገር ነው። አንተ አውቀው አጣመው ጻፉበት ትላለህ እንዴ? እንኳን አይደለም ክርስቲያኖቹ የራሱ ጸሐፊ ራሱ ተከትሎት አብሮት የነበረ ሙስሊም ጸሐፊ ማለት ነው፣ ክርስቲያኖችን እየረገመ የሚጽፍ ሙስሊም ጸሐፊ የነበረው ፉቱ አልሀበሻ ጸሐፊ ራሱ ኢማም አህመድ ኢብን ኢብራሂም አልጋዚ ያደረጋቸውን ነገሮች ወይም አህመድ ግራኝ ያደረጋቸውን ነገሮች ሲተርክ ካንተ ከምትለው ጋር የሚያገናኘው ነገር የለም። ኢትዮጵያ የሚባል ሀገር አያውቅም። ኢማም አህመድ ማለት ለማጥፋት ነው የሚያውቃት እንጂ አያውቃትም። እሱ የአዳል ሱልጣኔት መሪ ነው። አሁን ካለው ካርታ አንፃር አትዩ። የዛኔ የኢትዮጵያ መንግስት አለ፣ የአዳል ሱልጣኔት አለ። ኢማም አህመድ ኢብን ኢብራሂም አልጋዚ የአዳል የሙስሊም ሱልጣኔትን አስፋፍቶ የክርስቲያን የኢትዮጵያ መንግስትን ሊያጠፋ ነው የመጣው። እሱ ቢቀጥል ኖሮ ቢያሸንፍ ኖሮ ሙሉ በሙሉ ነገስታቱ ምናምን ቢጨርስ ኖሮ ስራውን ማለት ነው የኢትዮጵያ ግዛት አይኖርም ነበር። አንድም ያደርግ ምናምን ይሄ ተረት ነው። ከታሪክ አንፃር የሚደገፍ አይደለም። የአዳል ሱልጣኔት የሚያስፋፋ ነው። የፉቱ አልሀበሻ ጸሐፊ ራሱ ሲገልጸው የመኒው ጸሐፊ ማለት ነው ሲገልጸው የኢማም አህመድ ኢብን ኢብራሂም አልጋዚ አላማ ሀብት ይዘርፋል፣ ገብቷቸዋል። ወርቅ ብር ምናምን ይዘረፋል። ከዛ አካባቢ ላይ ያሉ ሰዎችን ወይ እስልምናን ይጭንባቸዋል ወይ ግብር ያስከፍላቸዋል። አለቀ። የመካነ ስላሴ ቤተክርስቲያን በሉ፣ የደሴት ገዳማት በሉ፣ የሐይቅ ደሴት እንዳለ እንትን ብለዋል። ንዋየተ ቅዱሳቱም ተዘርፈዋል። እና በጣም የውሸት ጥግ ነው ያየ ነው። እና ምንድነው ያለው እሱ ደግሞ አይ አክሱምን እኮ ያውድም ነበረ፣ ላሊበላን እኮ ያውድም ነበረ የሚል ትርክት ይዞ መጣ። እንዳየነው ከሆነ የላሊበላን አብያተ ክርስቲያናት ያላወደመው ለማውደም ስለማይመቹ ነው። በአለት የተሰሩ ናቸው። ስለዚህ ይሄን ያህል ማውደሙ አስፈላጊ አይደለም፣ ዘርፎ መሄድ ነው። አክሱምን ደግሞ አውድሞታል። የአክሱም ቤተክርስቲያን የአክሱም ጽዮን ቤተክርስቲያን መልሶ ተሰርቶ ነው። እና የማይመስል አነጋገር ነው የተናገረው። የላሊበላ አብያተ ክርስቲያናት ውቅር አብያተ ክርስቲያናትን እንዳያወድም በእንጨት አይደለም የተሰሩት፣ አያቃጥላቸው፣ በድንጋይ በአለት ነው የተሰሩት። እና እነሱን ሁሉ ማፍረስ ሌላ ስራ ነው። ዘርፎ መሄድ ይችላል ባጭሩ። እና የማይመስል አካሄድ ነው እየሄደ ያለውና የማይመስሉ ንግግሮችን ነው እየተናገረ ያለው።
የአክሱም ጽዮን ቤተክርስቲያንን ሙሉ በሙሉ ነው ያቃጠላት። በነገራችን ላይ በራሱ በፉቱ አልሀበሻ መጽሐፍ ማለት ነው። እንደውም ማለት ነው የራሳቸው ነብይ መሐመድ ራሱ ሀበሻን አትንኩ ብሎ ያዘዘ ነው እና ሀበሻን ነክቷል እና የራሱን የሃይማኖቱን አስተምሮ የጣሰ ነው ኢማም አህመድ ኢብን ኢብራሂም አልጋዚ። ሲቀጥል ደግሞ ጦርነት በመታደርጉ ጊዜ የሃይማኖት ቤትን አትንኩ፣ ያልተዋጉ ሰዎችን አትንኩ ይላል። ኢማም አህመድ ኢብን ኢብራሂም አልጋዚ ግን እነዚህን ሁሉ ጥሰው ያልተዋጉ ሰዎችንም ጨፍጭፏል። እንደገና ቤተክርስቲያናትንም አውድሟል። ስለዚህ ህጉን የጠበቀ አይደለም። የራሱን ሃይማኖት ራሱ ዋና ዓላማው ኢስላማዊ ማድረግና አካባቢውን ሙሉ በአዳል ሱልጣኔት ውስጥ የኢትዮጵያን መንግስት ሙሉ ለሙሉ መደምሰስ፣ ክርስቲያኖችን ሁሉ ከአካባቢው ማጥፋት ወይም ደግሞ በጣም ትንሽ አድርጎ ተረጋጭ እንደፈለጉ የሚደረጉ አድርጎ ማስቀመጥ እና መበዝበዝ፣ በዝብዞም ደግሞ እንደገና የኦቶማኖችን ዓላማ ማሳካት፣ በአካባቢው የመስፋፋት ዓላማቸውን ሲቀጥል የንግድ መስመሮቹን መቆጣጠር፣ ሙሉ በሙሉ በአቅሙ በእጁ ውስጥ ማስገባት ነው። ሲቀጥል ራሱ አዳል ሱልጣኔት ውስጥ ራሱ ፓወሩን የያዘው የወላስማ ስርወ መንግስት አባል ሆኖ አይደለም። የአዳል ሱልጣኔት ውስጥ ራሱ የወላስማ ስርወ መንግስት አባል አይደለም። የአዳሉን ሱልጣን አቡበከርን ራሱ ገድሎ ነው ስልጣኑን የያዘው እና ኢንፋክት በአዳል ሱልጣኔት ራሱ አካሄዱ እንደዛ ነበር። ከዛ በጉልበት ያዘው። ከዛ የሱልጣኑን ወንድም በዝም ብሎ አስቀመጠውና እንደ አሻንጉሊት አስቀመጠውና እሱ ሙሉ ስልጣኑን እጁ ላይ ያዘ። የወላስማ ስርወ መንግስት አካል እንኳን አይደለም ማለት ነው። እና በእንደዚህ አይነት መልኩ የሄደ ሰው ነው ማለት ነው። ግን ዛሬ በጣም እንደ ጀብድ እንደምናምን ይቆጥሩታል። ይሄን ስትናገር ድረስ ሲናገራቸው ደግሞ የሚናደዱ ሰዎች አሉ። ነገር ግን እነሱ አጼዎቹ ላይ ስንትና ስንት ወሬ እንዳወሩ መጽሐፍ ራሱ ጽፈዋል እኮ ኪነት ያገነነው አጼ ምናምን ብለው ስንትና ስንት ትርክቶች በአጼዎቹ ላይ ሲተርኩ ኖረዋል። ምላሽ ሲሰጣቸው መናደድ አግባብ አይደለም ብዬ ያስባለሁ። ያው ምላሽን ግን በምላሽ አይ ልክ አይደለም የሚለው ያርሙት ነገር ካለ ግን ማረም ኖርማል ነው ብዬ አስባለሁ። ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ብዙ ጊዜ ጀግና ነው ምናምን እያሉ ሲጠቅሱ የሚጠቅሱት የፉቱ አልሀበሻን መጽሐፍ ነው። ለዚህም ተጠቀሙት እንዳወደመ ማለት ነውና የራሳቸውን ትርክት ነው የሚተርኩት እዚህ ጋር ማለት ነውና እንትን ማለት ስርዓት መያዝ አለበት። ውሸት ጥሩ አይደለም። በራሱ በፉቱ አልሀበሻ መጽሐፍ ራሱ የተዘገበ ነው። በኢትዮጵያ የክርስቲያን ምንጮች፣ በፖርቹጋል የክርስቲያን ምንጮች አይደለም እየጠቀስኩልህ ያለሁት እና በአውሬነት ቢታይ ራሱ የሚገርም አይደለም። እነሱ አጼዎቹን አጼ ኃይለሥላሴን፣ አጼ ምኒልክን፣ አጼ ዮሐንስ የሱን ያህል እኮ አይደለም እኮ ባይዘው እነሱ ሙሉ በሙሉ ተቆጣጥረዋል እኮ ግዛቱን አጼዎቹ። አህመድ ኢብን ኢብራሂም አልጋዚ እኮ ገና እየተዋጋ ነው። 15 ዓመት ነው የቆየው። አጼዎቹ እኮ 1500 ዓመት 1600 1700 ዓመት ክርስቲያን ሆነው ቆይተዋል። የሁላ ዘመን ቆይተው እንደው ሙስሊም መኖር አልነበረበትም። እንደ ኢማም አህመድ ቢሄዱ ኖሮ አንድ ሙስሊም አይኖርም ነበር። እና አንዳንዴ አካሄዳቸውን ቢያስተካክሉ ከታሪክ አንጻር ነገሮችን ዝም ብሎ ተበደልኩ ማለት አቅም ቢኖርህ ምን ልታደርግ እንደምትችል ሲታሰብ ከኢማሙ ጋር ስትነጻጸር እና አቅም ቢኖረው ኢማሙ 15 ዓመት አቅም አግኝቶ በቱርኮች ተደግፎ ያን ማድረግ ችሎ ሳለ 1500 1600 ቢሆን አንድ ክርስቲያን አይኖርም ነበርና ልክ እንደ ሳውዲ ባዶ ነው የሚያደርገው የነበረው። አንድ አይሁድም ክርስቲያንም ምንም አይነት ማለት ነው ያውድማልና እንደዛ ነበር የሚሆነው። ወይ ደግሞ ጨቁኖ ረግጦ እንደ ግብጽ ክርስቲያኖች እያሳቀቀ ያኖራል እንጂ እንትን አይልህም ነበር። እና አንዳንዴ ንግግራችሁን አስተካክሉ። ሰላማዊ የሆኑ ሙስሊሞች አሉ፣ ታሪክን በታሪክ አንጻር የሚያዩ ግን ደግሞ እነዚህ ደግሞ እነ ኡስታዝ አቡበከር ደግሞ ምንድነው የሚፈልጉት? እነሱ አጼዎቹ እንደፈለጉ መስደብ ይችላሉ፣ ማንቋሸሽ ይችላሉ። ክርስቲያኑ ግን ኢማም አህመድን የሆነ ነገር ሲናገር አንተን መጥፎ ነው ምናምን እስላም ጠለ ነው ምናምን። አንተ ስለ አጼዎቹ አዲስ ትርክት ፈጥረህ እየጻፍክ ራሱ ማንም ምንም ሳይለ ሲቀር በጣም ይገርማልና አካሄዳችሁን አስተካክሉ ነው።
እና አፄ አምደ ጽዮን ሙሉ በሙሉ እና ይፋትን ድል ነው ያደረጓቸው፣ ድል ነው የመቷቸው። ነገር ግን የራሳቸውን ሰው ነው የሾሙላቸው። ከዛ በኋላ ግብር ብቻ ነው የተቀበሏቸው። እነ ኢማም አህመድ ኢብኑ ኢብራሂም አልጋዚ እኮ አይን ነገር እኮና በባዶ ሜዳ የተተረከ ትርክት አስመስለው ነው የሚያመጡት። በአንድ በኩል ደግሞ ሊያጥላሉ ሲፈልጉ ምን የሚለውን ያመጣሉ? ድንጋይ ያን ያህል ድንጋይ ተሸከመ አላችሁ ምናምን ማለት አውሬ አድርገው ቢስሉት ይገባቸዋል። በሰዓቱ ካደረገው ነገር አንጻር ሙሉ ትርክቷን ልክ ነው እያልኩ ሳይሆን ካደረገው ነገር አንጻር የሚገባና ትክክለኛ ነውና አስተካክሉ፣ ታረሙ ለማለት ነው እንጂ ሌላ ጥላቻ ምናምን አይደለም። አሪፍ የሆናችሁ ሙስሊሞች ፒስ ነው። ግን እንደነዚህ አይነት አካሄድ የምትሄዱ ከሆነ ግን አይመጣውም ማለት ነው። አይመጣውም። ያን ለማለት ያህል ነው። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ። ለማንኛውም